አንድን ሰው ኮንፊደንት ነው እንድንለው ሞራሊ፣ ሜንታሊ፣ ዶክተር ወዳጅ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ ለቅ ያለ ሲሆን አንድ ምሳሌ ልስጥሽ። አዶናይ የሚባል ልጅ ታውቂዋለሽ አይደል? አዶናይ ሶሻል ሚዲያ ያለቀለቀው ልጅ ነው። በጣም አውትሻይን እያደረገ ልጅ ነው። እና አዶናይ አሁን እያንዳንዷን ቤት እያንኳኳል፣ እያንዳንዷን ቤት። እና ይሄ ልጅ ምንድን ነው የሚያደርገው? አዶናይ ማለት ራሱን እንደ ሰሎሞን ቤተ መቅደስ ውብ አድርጎ ለመገንባት 7 ዓመት የፈጀበት ልጅ ነው አዶናይ። አሁን አዶናይ የመጨረሻ ተወዳጅ ልጅ ሆኗል። የመጨረሻ አሁን ይሄ ልጅ ኮንፊደንት ይባላል። ተቃራኒው ደግሞ ከሙዙ ካሳ የሚባል ልጅ አለ። አሁን ከሙዙ ካሳ እንደነገሩኝ ከሆነ እሱ ያቀናበራቸው ሙዚቃዎች ናይት ክለብን ያደምቃሉ ሲሉ ሰምቻለሁ። አሁን ደግሞ ለፓርላማ እጩ ነኝ ብሎ ገብተዋል። የሙዚቃ አቀናባሪ የነበረ ልጅ እንዴት ፓርላማ ገባ ብለሽ መጠየቅ አለብሽ። እሺ አሁን እንደሰማሁት ተረት አለ። ምን ይላሉ? ድመት የምትኮፈሰው ነብር አጎቷ ስለሚመስላት ነው። እንደ ከሙዙ አይነት ኮንፊደንስን ኢን ዘ ሮንግ ዌይ ሲጠቀሙበት ደግሞ ሳይኮሎጂስቶች ምን ይላሉ? ሚስካሊብሬትድ ኮንፊደንስ ይሉታል። የተሳሳተ በራስ መተማመን እንደማለት ነው። አንዴ ትችላለህ እኮ ነው የሚገርም። ትችላለህ አንደኛው